ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርሳችን እናልፋለን። እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና መልካምነትህ በኢየሱስ ክርስቶስ ስም እናመሰግንሃለን። በምሕረትና በቸርነት ከለለ ይህንን ማለዳ ደግሞ ስለሰጠን ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ማለዳ ያንተ ምሕረት፣ ያንተ ቸርነትና በጎነት መልካምነትህ በሕይወታችን ሁሉ ይገለጽ ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። እነሆ እግዚአብሔር አምላካችን ሆይ ይህንን ቃልህን ደግሞ እንድትባርክልን፣ በቃልህ ደግሞ ሕይወታችንን እንድትሠራው፣ ቃልህ ለሕይወታችን ብርሃን መንገዳችንን መብራት እንዲሆንልን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉን በእጅህ አሳልፈን ሰጠነ። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ የኤፌሶን መጽሐፍ ምዕራፍ 2 ነው እየተመለከትን ያለነው። በትናንትና 2 ቁጥር 3 ነበር እየተመለከትነው። ቁጥር 3 እኛ በምን መካከል እንመላለስ እንደነበርና ማን እንደነበርን ለማየት ሞክረናል። እንግዲህ ቁጥር 3 እንደዚህ ይላል፣ በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊቱ እንኖር ነበረ፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እንግዲህ እንዴት ነበርን? የሥጋችንንና የልቦናችንን ፍቃድ እያደረግን የምንመላለስ ሰዎች ነበርን። የእግዚአብሔርን ሐሳብና ፍቃድ ሳይሆን የራሳችንን ምኞት፣ ፍቃድ፣ ሐሳብ እያደረግን በእግዚአብሔር ፊት ስንመላለስ በነበረበት በዛ ሕይወት የጥፋት ልጆች እንደነበርን መጽሐፍ ቅዱስ ይነግረናል። በአዳምና በሔዋን ውድቀት የጥፋት ልጆች ሆነን ተቆጥረናል፣ ተፈጥረናል። ከፍጥረታችን የጥፋት ልጆች ነን። ኃጢአት በውስጣችን ሆኖ ነው የተፈጠርነው። ነገር ግን ለኃጢአታችን ዋጋ የከፈለልንና ከዛ ከተፈጠርንበት ከገባንበት የኃጢአት ማጥ ውስጥ ያወጣን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም ስለኛ በእኛ ቦታ ነፍሱን አሳልፎ በመስጠትና የእኛን ኃጢአትና በደል ዋጋ በመክፈል ኃጢአታችንን በደሙ ደምስሶ ልጆቹ አድርጎናል። እንግዲህ አሁን ልንመላለስ የሚገባው ልንራመድ የሚገባው እንደ እግዚአብሔር ሐሳብና ፍቃድ እንጂ እንደ ራሳችን ምኞትና ፍቃድ እንዳልሆነ ልንረዳ ያስፈልጋል። ምክንያቱም እኛውን ከዓለም አይደለንም፣ ከዓለም አውጥቶናል። እኛውን ከጨለማ አይደለንም፣ ብርሃን ውስጥ ገብተናል። እኛውን የጥፋት ልጆች አይደለንም፣ የጽድቅ ልጆች ተብለናል። እንግዲህ የተባልንበትን የተመሰከረልንን የተነገረልንን ያንን ሕይወት ልንኖረው ያስፈልጋል። በእርግጥ ብዙ ሰዎች በዚህ ዓለም ላይ ዋጋ መክፈልን አይፈልጓትም። ዓለምን መካድ ከዓለም ጥሩ ነገር የሚገኝ ስለሚመስላቸው ዓለምን ክደው ለክርስቶስ መኖርን አይፈልጉትም። ምክንያቱም ዓለም ባዶ ተስፋ ትሰጣለች፣ ብልጭልጭ ብዙ ነገር አላት። በአርተፊሻልም የደመቀች ነች። የሥጋን ዓይን መሳብ ትችላለች፣ የሥጋን ጆሮ መሳብ ትችላለች። ስለዚህ ምንድን ነው የምናስበው? ከእግዚአብሔር ፍቃድ ይልቅ የራሳችንን ምኞትና ፍቃድ ወደ ማሳደድ እንገባለን። ይሄ ደግሞ የዲያብሎስ ትልቁ የወጥመድ ሥርዓት እንደሆነ ልናውቅና ልንገነዘብ ያስፈልጋል።
ለዚህ ነው ዛሬ የምንመለከተው ክፍል በደንብ ለኛ የተደረገልንን ነገር እንድናይ እንድንመለከት የሚያደርገን እንደሆነ አስባለሁ። እንግዲህ ዛሬ ቁጥር 4ና 5 ነው የምንመለከተው። እንደዚህ ይላል፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ዋው ዋው ዋው! እንግዲህ በምሕረቱ ምን ስለሆነ? ባለጠጋ ስለሆነ እንጂ እኛ በጽድቅ ባለጠጎች ሆነን አይደለም። ጽድቃችን ወይም ደግሞ መልካም ነገሮቻችን እግዚአብሔርን ማርከውትም አይደለም። መልካም ነገሮቻችን እግዚአብሔርንም ሊማርኩት የሚችል መልካም ነገር በእኛ ላይ የለም። መልካም አንድ ስለሆነ፣ ቸር አንድ ስለሆነ፣ ስለዚህ እሱ በምሕረቱ ባለጠጋ ስለነበረ የሱን የምሕረቱን ጥግ ሊያሳየን ፈልጎ እኛን በክርስቶስ ኢየሱስ አዳነን። እንግዲህ ቁጥር 1ና እስከ 2-3 ላይ የተመለከትነውን ከዛ ከጨለማ ዓለም የወጣ ነው፣ ከዛ ከጥፋት ዓለም የወጣ ነው፣ የቁጣ ልጆች የነበርነውን የዲያብሎስ ልጆች የነበርነውን የሱን ሐሳብና ፍቃድ ስናደርግ የነበርነውን እኛን ያዳነን ከምሕረቱ የተነሳ ነው። ለዚህ ነው ለምሕረቱ ወሰን የለውም። አንዳንድ ጊዜ በዓለም ላይ የሚፈጸመውን ግፍ፣ ስቃይ፣ መከራ፣ በደል ስትመለከቱ እግዚአብሔር ጸጥ ሲል የምሕረቱ ልክ እስከየት ነው? ጥጉ የት ነው ትላላችሁ? ታውቃላችሁ? ጥግ የለውም። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ ኃጢአትንም የሚያደርግ ርኩሱም ይርከስ፣ ጻድቁም ጽድቁን ያድርግ፣ ሁለቱም በመጨረሻው ቀን በእግዚአብሔር የፍርድ ወንበር ፊት ይቆማሉ ይላል። ስለዚህ እግዚአብሔር የሚገርም የምሕረት አምላክ ነው። ዛሬ እንኳን ያለ ነው እኔ እናንተ እችን ማለዳ እንኳን ከእሱ ጋር ይሆን ነው። በዚች ማለዳ በፊቱ ያለ ነው የእርሱ ምሕረት ስላገዘን እንጂ የእኛ በጎነትና መልካምነት አይደለንም። ምክንያቱም በበደላችን እኮ እኛ ሙታት የነበርን የቁጣ ልጆች የነበርን ባህሪያችን የተበላሸ በክፋት እኮ የክፋት ጣራ ጥግ ላይ የነበርን ሰዎችን ነው አውጥቶ በምሕረቱ ባለጠጋ ስለሆነ የእኛን ማንነትና መልካምነት ሳይመለከት ወደደንና ያዳነን። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ያለምን ያለ ምክንያት ያለምንም መርህ እንዲሁ ወዷል። ከኛ የሚፈለገው የተከፈለልንን ይህንን ዋጋ አምኖ መቀበል ነው። በተከፈለልን በዚህ ዋጋ አምኖ በጽድቅ ሕይወት ውስጥ መመላለስ ነው። በምሕረት ሕይወት ውስጥ መመላለስ ነው። የሱን ምሕረት፣ ቸርነት፣ በጎነት መለማመድ ነው ከኛ የሚጠበቀው። እንዲሁ ነው የወደደን። እንዲሁ እኔ አንዳንድ ጊዜ ይቅርታ አድርጉልኝ፣ ሰዎች ሲኮፈሱ ይገርመኛል። አገልጋይ ስንሆን ሱታችንን ስንቀይር ጣራንን ከምንለው ነገር ይገርመኛል። ምክንያቱም ማን እንደሆን እኮ ራሳችንን እናውቃለን። ከየት ተራ እንዳመጣን ራሳችንን እናውቃለን። እንዴት እንዳዳንን እናውቃለን። አንዳንድ ሰው እንዲሁ የበቀለ አሁን እንዳለበት የበቀለ ከነመኪናው ከነቤቱ የበቀለ ይመስለዋል። አይደለም። ጥራጊያችንን የዓለም ጥራጊ ነበርነውን አለ ጳውሎስ። ያንን ነው ጥራጊያችንን አራግፎ ቆሻሻችንን በደሙ አጥቦ አንጽቶ ልጆቹ ያደረገን። ለዚህ ነው በርሱ የምንመካበት ምክንያት የምሕረቱን ጥግ ያሳየን፣ የምሕረቱን ልክ ያመለከተን። ከምሕረቱ ባለጠግነት የተነሳ
የእግዚአብሔርን ፊት ማየት፣ ወደ እግዚአብሔር መንግሥት መገባት፣ የእግዚአብሔር ፊት መቅረብ ችለናል። እግዚአብሔር ፊት መቅረብ የቻልነው ከምሕረቱ ባለጠግነት የተነሳ ነው። በጣም የሚገርመኝ የእግዚአብሔር ምሕረት ለሁሉ ነው የተገለጠው። በዓለም ላለው ለሁሉም ነው የተገለጠው። ለዚህ ነው ይህንን ክፍል ቁጥር 16 ዓለምን እንዲሁ ወዶ የሚለው ለዓለም ሁሉ ነው የተገለጠው። ለተወሰኑ ሰዎች ተመርጦ አልተገለጠም። ለተወሰኑ ሰዎች ተመርጦ እናንተ ትድናላችሁ፣ ትገባላችሁ፣ እነዚህ ከዚህ መለስ ያሉት ግን አይገቡም አልተባለም። የተባለው ለሁላችን ነው። ሁላችንን ያዳነው፣ ለሁላችን ዋጋ ከፍሏል። የሁላችንን ሕይወት ሊታደግ ራሱን አሳልፎ ሰጥቷል። የሁላችንን። ምክንያቱም ምሕረት የማይገባን የቁጣ ልጆች ሆነን ሳለን ምሕረቱ ግን ባለጠጋ ስለሆነ ምሕረትን ቆጠረልን። የሚቆጠርልን ሳንሆን ቆጠረልን። ተመልከቱ። የሚቆጠርልን አልነበርንም፣ የሚገባንም አልነበርንም፣ የምሕረት ልጆችም አልነበርንም። ከፍጥረታችን የቁጣ ልጆች ነበርን፣ ሙታኖች ነበርን። አንዳንዶቻችን ዓለም እንኳን የተፋን፣ ዓለም ቆሻሻ ብሎ ጠርጎ የጣለን ነበርን። ነገር ግን ሃሌሉያ በምሕረቱ ባለጠጋ ስለሆነ ኢየሱስ ክርስቶስ ከወደቅንበት አነስቶ በእርሱ ደም በማንጻት ልጆቹ እንድንሆን፣ የእግዚአብሔር ልጆች ወራሾች እንድንሆን አደረገን። ስለዚህ ከራሳችን አይደለም ልንኩራራ የምንችልበት ነጥብ እንኳን የለችንም። ነጥብ ፊደል አይደለም፣ ነጥብ መጥቀስ አንችልም። ምክንያቱም ከኛ የሆነ አንዳች ነገር የለም። አንድ መዝሙር ነበር ድሮ በጣም ቸርች ውስጥ ይዘው ከኔ የሆነ የሚል ከኛ የሆነ ምንም ነገር የለም። ምንም ሁሉ የሆነው በእርሱ ለእርሱ ክብር ብቻ ነው። ስለዚህ ነው በእርሱ የሚያምኑትን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን የሰጠን ለዛ ነው። እንዳይጠፉ ሁሉ የሰው ልጅ በሙሉ የአዳም ፍጥረት በሙሉ በእርሱ በማመን የሚያምን ሁሉ የዚህ የምሕረቱ ባለጠግነት ተካፋይ ይሆናል። ከምሕረቱ ባለጠግነት ይካፈላል። ምክንያቱም ምሕረቱ ለሁሉም ስለተገለጠ ነው። ለይቶ አልተገለጠም። ለሁለት ሰው አልተገለጠም። ለሶስት ሰው አልተገለጠም። ለሰባኪ ብቻ፣ ለአገልጋይ አይደለም፣ ለሁሉ። ዛሬ እኛ ለምንንቃቸው፣ ለምናንቋሻቸው፣ አሕዛብ ብለን ለምንጠራቸው፣ ኃጢአተኞች ብለን ለምንጠራቸው ለእነርሱ ሁሉ ተገልጧል። ምክንያቱም እኛም ትናንት አሕዛቦች ነበርን። የእግዚአብሔር ልጆች ለመባል የእርሱ የምሕረት ባለጠጋ ስለተገለጠልን፣ ባለጠግነት ስለተገለጠልን ብቻ ነው። ሌላ ምንም የለንም። ስለዚህ ወገኖቼ ዛሬ ቁጥር 4ን እንዲያካፍያለን፣ ነገ ቁጥር 5ን እንመለስበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ ለሌሎች እንድታጋሩ ከኛ ጋር ደግሞ አብራችሁ የወንጌሉ ሰራተኞች እንድትሆኑ በጌታ ፍቅር ጠይቃችኋለሁ። የዛሬው የማለዳ ቁርስ በዚህ ልክታና አጭር ጸሎት ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህች ውብ ማለዳ ስለተካፈልነው ሕያውና ቅዱስ ቃል ክብርና ምስጋና ላንተ እንሰጣለን። የቃልህን ኃይልና ጉልበት በሕይወታችን እንድትገልጥ ደግሞ በኢየሱስ ክርስቶስ ስም እንጠይቃለን። በነገር ሁሉ እንድትረዳን፣ እንድታግዘን፣ አቅም እንድትሆነን፣ ጉልበት እንድትሆነን፣ ብርታት እንድትሆነን በኢየሱስ ክርስቶስ ስም እንጠይቃለን። ጸጋን፣ ቸርነትህን፣ ምሕረትህን አብዛልን። እግዚአብሔር ሆይ ለሌሎች በረከት እንድንሆን፣ በነገር ሁሉ እንድትረዳን፣ እንድታግዘን፣ የሌሎች መዳን ምክንያት እንድንሆን
የሌሎች የመባረክ ምክንያት፣ የመፈወስ ምክንያት እንድንሆን እንድታደርገን በኢየሱስ ክርስቶስ ስም ጠይቅሃለሁ። ክብሩ ለአንተ ይሁን። ስለ ሁሉም ነገር ተመስገን። ይህም ማለዳ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።